ሰላም ውድ የኳስ ቻናል ተከታታዮቻችን፣ የሰዓቱን ጠብቀን የምናቀርብላችሁ የዝውውር ዜና ቻናላችን ነው። ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ላይክ እና ደወሉን መጫን እንዳትረሱ። ቪዲዮ ስለሚጠቅማችሁ እስከ መጨረሻው ተከታተሉኝ። በቅድሚያ የምናልፈው ወደ ተመረጡ ሰበር የዝውውር ዜናዎች ነው። አብራችሁን ቆዩ። ሊቨርፑል ከዝውውር መስኮቱ መጨረሻ በፊት አዲስ የቀኝ መስመር ተከላካይ ለማግኘት ገበያውን እያፈላለገ ነው። አሌክዛንደር ዚንቼንኮ የሕክምና ምርመራውን አልፎ በክለቡ አያክስ አምስተርዳም ውሉን ፈረመ። ስቴቨን ኦርቴጋ ለኖቲንጋም ፎረስት ፈረመ። ዋና ዜናዎቹ እነዚህን ይመስላሉ። ወደ ዝርዝር ዜናዎቹ አልፋለሁ። የዝውውር ዜናውን ማቀርብላችሁ እኔ ሚሊጌች ፑድ ፉትቦል ነኝ። እስከ መጨረሻው ተከታተሉኝ። ወደ ዜናዎቹ አልፋለሁ። ኢንተር ሚላን ከሊቨርፑል ጋር በቀጥታ ክለብ ለክለብ እየተነጋገሩ ነው። የከርቲስ ጆንሰን ጉዳይ ከኪዩዝ አማራጭ አንቀጽ ጋር የተያያዘ ነው። ዌስሊ ከአልናስር በ12 ሚሊዮን ዩሮ የግዢ አማራጭ ውል በውሰት ወደ ሪያል ሶሲዳድ የሚያደርገውን ዝውውር አጠናቋል። ዌስሊም ከሳን ሴባስቲያን ከዩኒካል ስፖርት ግሩፕ ወኪሎች ጋር ከሁለት ቀናት በፊት ስምምነት ከደረገ በኋላ የተወሰነ ሆኗል። ኤሲ ሚላን በዚህ የበጋ ወር የመስኮት ዝውውር ላይ የአልቫዶር ሱሴን ስምምነት ለመጨረስ ተቃርቧል። ኤሲ ሚላን በዚህ ሳምንት በመጀመሪያ ላይ ከደች ክለብ ጋር በቃል ስምምነት ቢያደርግም ከፒኤስቪ አይንሆቨን በእርግጠኝነት ቀድሟል ሲሉ ገልጸዋል። ኪሴ እስከ ሰኔ 26 ድረስ በውሰት ካታንዛሪዮ ይቆያል። ቼልሲ ለመሃል ተከላካይ የመጨረሻ ውሳኔ ሁሉንም አማራጮች እየገመገሙ ነው። ማማዱ ሳር ደግሞ ከሚመጡት አማራጮች መካከል ይጠቀሳል። ስለ ሳር ውስጣዊ ውይይቶች እየተካሄዱ ነው። እንደ ፋብሪስ ሃውኪንስ ዘገባ ከሆነ አሮን አንሴልሚሎ የጃኬት ዕድል ልንሆን እንችላለን። ሳር ብቃት ያለውና ኳስን በሙሉ ኮንፊደንስ የሚጫወት ተጫዋች ነው። አሁንም ክፍት ነው። አሁንም ለበጋ ዝውውር ዝግጁ ነን ብለዋል። ፍንጮቻችን ቼልሲ ፉትቦል ክለብ ነው። ወደ ቀጣይ ዝውውር ዜና አለፍን። ስለ ጁቬንቱስ በቅርብ ጊዜ የወጡ ሪፖርቶች ቢኖሩም እስካሁን ድረስ ለጆን ዱራን ምንም አይነት ጨረታ ወይም ፕሮፖዛል አላከም ብለዋል። ጁቬንቱስ በትዊተር ገጹ እንደተናገሩት ከሆነ ጁቬንቱስ ራንዳል ኮሎሙዋኒን እስከ መጨረሻው ድረስ ለመጠበቅ አቅዷል። አሁንም ውሳኔውን በቶተናም እጅ ይዞ ለመመለስ የተሞከረ ነው። ካርል ሜልቴ ከአል ሂላል ጋር እነሆ ከሬኔስ ጋር ከተጫዋቾች ቡድን ጋር አሁን ስምምነት ላይ ደርሷል። ሜልቴም ክፍያው ወደ 30 ሚሊዮን ዩሮ አካባቢ እንደሚከፍሉ ተነግሯል። ይህ የ18 ዓመት ባለተሰጥኦ ያለው የአል ሂላል እና የሲሞን አወዛጋቢ ፕሮጀክት ከፕሪሚየር ሊግ ክለቦች ቢቀሩም እንደ ጥሩ እርምጃ ይቆጠራል። ሜልቴም ለቀጣዩ ሕክምና አገልግሎት ወደ አል ሂላል አቅንቷል። አሁን መጀመሪያ ወደ ነገርኳችሁ ዋና የዝውውር ዜናዎች አልፋለሁ። ከዜናዎቹ ጋር አብራችሁን ቆዩ። ሊቨርፑል ከዝውውር መስኮቱ መጨረሻ በፊት አዲስ የቀኝ መስመር ተከላካይ ለማግኘት ገበያውን እያፈላለጉ ነው። የቀኝ መስመር ተከላካይ የተጎዳባቸው ሊቨርፑሎች ጊቫርዶ ሬል ላይ ብዙም ፍላጎት አላሳዩም። ባየርን 09 እና ማንቸስተር ሲቲ ለበጋ መስኮት ሬል ላይ ፍላጎት አላቸው ሲል ቢቢሲ ስፖርት ተናግሯል። አሌክዛንደር ዚንቼንኮ የሕክምና ምርመራውን አልፎ በክለቡ አያክስ አምስተርዳም ውሉን ፈረመ። ዛሬ ይፋ እንደወጣው መረጃ ከሆነ ሁሉም ሰነዶች በአርሰናል 1.5 ሚሊዮን ዩሮ ውል ተፈርመዋል። አክለው በነጋታውም ከዳላስ ክለብ ለሚቀላቀለው ማርቲን ታስ ክለቡ አቀባበል እንደሚያደርግለት ተገልጿል። ስቴቨን ኦርቴጋ ለኖቲንጋም ፎረስት ፈረመ። ኦርቴጋ ለኖቲንጋም ፎሬስት እንደ ሞዴል ጎል ኪፐር የቃል ስምምነት አደረገ። ኦርቴጋም ከማንቸስተር ሲቲ ቋሚ ዝውውር የአጭር ጊዜ ውልና ሁሉም ለመጨረሻው ደቂቃ ዝግጁ ይሆናል ተብሏል። ኦርቴጋ አስቀድሞ ለኖቲንጋም ፎረስት ክለብ ሕክምና እንደተያዘለት ተገልጿል። የፕሌቲ ጎልም እንደዘገበው ከሆነ ሁሉም ተዘጋጅቷል፣ ሁሉም ነገር አሪፍ ነው ሲሉ መረጃውን ልከውልናል። ዛሬ አርሰናል ሊድስ ዩናይትድን 5-0 በሆነ ውጤት አሸንፏል። የሰዓቱ የዝውውር የስፖርት ዜናዎች ይህን ይመስሉ ነበር። ቻናሉን ሰብስክራይብ፣ ላይክ እና ደወሉን መጫን እንዳይረሳ። እኔ ሚሊጌች ፑድ ፉትቦል ነኝ። ቸር ዋሉልኝ እላለሁ። አመሰግናለሁ።